FX3 እና FX30 ልዩነቱ ምንድነው እያላችሁ ግራ ለምትጋቡ ሰዎች ይሄ ቪዲዮ ለእናንተ ነው። ሰላም ውድ የኤልኦሲ ፕሮዳክሽን ቤተሰቦች፣ ዛሬ እንግዲህ እነዚህን ሁለት ካሜራዎች እስከ መጨረሻው ድረስ ዲቴሉን እያየን ሪቪው መናረግ ይሆናል። ስለዚህ እስከ መጨረሻው ቆዩ። ዛሬ እንግዲህ FX3 እና FX30 ልዩነቱን በደንብ አድርገን እናያለን። ስለዚህ ከFX3 እንጀምራለን። FX3 አብዛኞቻችሁ እንደምታውቁት የሲኒማ ካሜራ ነው። FX30ም እንደዛው። ግን በሁለቱ ካሜራ መሃል ልዩነት አለ። የዋጋ ልዩነት ብቻ ሳይሆን ብዙ አይነት ልዩነት አለ። FX3 እንግዲህ ፉል ፍሬም ሴንሰር ሲሆን FX30 ደግሞ 35 ክሮፕ ሴንሰር ነው። እንግዲህ ምንድነው ልዩነቱ የሚለውን በደንብ እናያለን። FX30 6K ድረስ ይቀርጻል። FX30 አብዛኞቻችሁ እንደምታውቁት የሲኒማ ካሜራ ነው። ሶሎ ባንድ ይሉታል። ሶሎ ባንድ ማለት ምንድነው? ለብቻችሁ ሲኒማን ሜክ ማድረግ ማለት ነው። ለምሳሌ ፕሮዳክሽን የሚሰሩ ሰዎች ወይም ደግሞ እነዚህ የፊልም ስራዎች ላይ የሚሰሩ ሰዎች ብዙዎቹ የተቀናጁ ስራ ነው የሚሰሩት። ለምሳሌ ፎከስ አሲስት ያደርጋል፣ ዙም ያደርጋል፣ ሳውንድ የሚሰራል። ይሄን ሁሉ አንድ ፕሮዳክሽን ነው እንግዲህ ይዞ የሚሰራው። እነዚህ ካሜራዎች እንግዲህ ሶሎ ባንድ ያስባላቸው ምንድነው? እነዚህን ሁሉ ስራ ለብቻ መስራት ትችላላችሁ። እነዚህ ካሜራዎች ግን አውቶማቲካሊ ፎከስ ትራኪንግ ስለሚሰሩ ሶሎ ባንድ ያስብላቸዋል ማለት ነው። ሶኒ እንግዲህ አብዛኛውን ጊዜ ለሲኒማ ካሜራ ይመረታል። ሶኒ የሚታወቀውም ለሲኒማ ነው። እንግዲህ ሶኒ FX3ን እንግዲህ ከብዙ ካሜራ ጋር ያመሳስሉታል። ሶኒ FX3 ከFX6 ጋር እና ደግሞ ከሶኒ A7S3 ጋር 3 ሳይሆን S3 ጋር ያመሳስሉታል ማለት ነው። ምክንያቱም ይሄ ካሜራ ለብዙ ጥቅም ይውላል። ለሰርግ ይውላል፣ ለማስታወቂያ ስራ ይውላል፣ ለቢሮ ስራዎች ይሆናሉ፣ ለፊልም ሜኪንግ እና ለተለያዩ ስራዎች የሚሆን ካሜራ ነው። የሶኒ FX3 ሴንሰሩን እና ፕሮሰሱን ስናይ እንግዲህ ሴንሰሩ 12 ሜጋፒክሰል ሲሞስ ሴንሰር ነው። ጥቅሙ ምንድነው ይሄ ሴንሰር ካላችሁኝ፣ አንደኛ ለሎ ላይት በጣም አሪፍ ነው። ለሎ ላይት ብቻ ሳይሆን አንደር ሎ ላይት ሶኒ FX3 አንደኛ የተወደደበት ነገር አንደር ሎ ላይት ላይ የሚገርም አቅሙን ያሳያል። ምክንያቱም በሴንሰሩ አማካኝነት ማለት ነው። ቪዲዮ ሪዞሉሽኑ ደግሞ 4K በ120 ፍሬም ፐር ሰከንድ ክሮፕ ይጠቀማል ማለት ነው። ሌላው ደግሞ 10 ቢት 422 ይጠቀማል። ይሄን ለማታውቁ ሰዎች እንግዲህ ስለ ቢት ሬት የሰራሁት ቪዲዮ አለ፣ እሱን ገብታችሁ መመልከት ትችላላችሁ። ስለ ከለር ሳይንሱ ስናወራ እንግዲህ ኤስ ሲኒቶን ይጠቀማል። ይሄ እንግዲህ አብዛኞች ፊልም ሜከሮች እንዲወዱት አድርጓል። ኤስ ሲኒቶን፣ ኤስ ሎክ 2 እና ኤስ ሎክ 3 ይጠቀማል። ይሄ እንግዲህ የሚጠቅመው ለምንድነው? ፖስት ፕሮዳክሽን ላይ አሪፍ የሆነ የሲኒማ ከለር እንድናገኝ ያደርገናል። ስለዚህ ይሄ በጣም እንዲወደድ ያደረገው ነገር አንዱ ኤስ ሲኒቶን መኖሩ ነው FX3። ሌላው እኔም በጣም ወደለት ነገር ዳይናሚክ ሬንጁ ነው። ዳይናሚክ ሬንጁ እንግዲህ 15 ፕላስ ስቶፕ ነው። ይሄ ምንድነው እንግዲህ ዳይናሚክ ሬንጅ ምንድነው የምትሉኝ ሰዎች ካላችሁ በሻዶ እና በሃይላይት መሃል ያለውን ዲቴል በደንብ አድርጎ ያሳየናል። ማለትም ሻዶ ላይ ያሉትን ዲቴሎች ወይም ደግሞ ሃይላይት ላይ ያሉትን ዲቴሎች በደንብ አድርገን መስራት እንችላለን። በተለይ ፖስት ፕሮዳክሽን ላይ ማለት ነው በደንብ አድርገን ኤዲት ማድረግ እንችላለን። ስለ ISO ስናወራ እንግዲህ ናቲቭ ISO ከ80 እስከ 102400 ድረስ ይሄዳል ማለት ነው። ኤክስፓንድድ የሚያደርገው ደግሞ እስከ 409600 ድረስ ኤክስፓንድድ ያደርጋል ማለት ነው። ሎቤዝ ISO ደግሞ 640 ድረስ ይሄዳል ማለት ነው። ይሄ የሚያሳየው እንግዲህ ሎ ላይት ላይ የሚገርም ፐርፎርማንስ እንዳላቸው ነው ሶኒ FX3። ሌላው አውቶ ፎከሱ ነው። አውቶ ፎከሱ እንግዲህ ሃይብሪድ አውቶ ፎከስ ስለሆነ የሚጠቀመው ትራኪንግ ሲያደርግ እንግዲህ በደንብ አርጎ ነው ትራኪንግ የሚያደርግልን፣ አይስትም ማለት ነው። አውቶ ፎከስ ሃይብሪድ የሆኑ ካሜራዎችን ካያችሁ አውቶ ፎከሳቸው በጣም የሚገርም ነው። ይሄኛው FX3 እንግዲህ አውቶ ፎከሱን ጽድት አድርጎ ነው የተጠቀመው። አሁን ደግሞ የሶኒ FX30 እንየው። ቦዲያቸው ደግሞ የሶኒ FX3 እና የሶኒ FX30 ቦዲያቸው እኩል ነው፣ ምንም ልዩነት የለው። ሶኒ FX30 ስለ ሴንሰሩ ስናወራ እንግዲህ 26 ሜጋ ፒክሰል 35 ክሮፕ ሲሞስ ሴንሰር ነው። ሌላው ፉል HD በ240 ፍሬም ፐር ሰከንድ ይቀርጻል። ከለር ወይም ኢንኮዲንጉ ደግሞ 10 ቢት በ422 ነው። ከለር ፕሮፋይሉ ደግሞ ኤስ ሲኒቶን እንደ FX3 ይጠቀማል። ሌላው ደግሞ ኤስ ሎክ 3 ኤስ ሎክ 2 ይጠቀማል። ISO ደግሞ ዱዋል ቤዝ ISO ከ800 እስከ 2500 ነው። ይሄ እንግዲህ በሎ ላይት ላይ ጥሩ ፐርፎርማንስ እንዲኖረው ያደርጋል። ስታንዳርዱ ISO ደግሞ ከ100 እስከ 32000 ድረስ
ስታንዳርድ ISO ይሄዳል ማለት ነው። ሌላው ደግሞ ስታቢላይዜሽኑ ነው። ስታቢላይዜሽኑ የሚገርማችሁ 5 አክሲስ ስታቢላይዜሽን ነው። ይሄ ማለት IBIS የምንለው ማለት ነው። አውቶ ፎከሱ እንግዲህ አድቫንስድ አውቶ ፎከስ ነው። ይሄ ማለት ፐርሰን፣ በርድ፣ አኒማል እነዚህ ነገሮች ትራኪንግ ያደርግላቸዋል ማለት ነው። ምንም አይነት ኤሌክትሮኒክ ቪው ፋይንደር የላቸውም ማለት ነው። FX13 FX3 ማለት ነው። አንደኛው ጉዳት ነው ብሎ የተያዘው ነገር ይሄ ነው። ጥቅሙና ጉዳቱን በደንብ አድርገን እናወራለን። አብዛኛው ከጉዳቱ ስንነሳ ግን አብዛኛው ሰው እንከን ያወጣው ነገር ቢኖር ይሄን ጉዳት ነው። ምክንያቱም አውትዶር ላይ በሚቀረጽ ጊዜ ላይቱን በደንብ ለማየት ኤሌክትሮኒክ የሆነ ቪው ፋይንደር ስለሌለው አብዛኛው ፊልም ሜከር ቅሬታ አንስቷል። ሌላው ሲኒማቲክ ሉክ ነው። FX13 እንግዲህ በደንብ አይነት ስኪን ቶን እንዲኖረው ስኪን ቶኑን የሚገርም አይነት ከለር እንዲኖረው እንዲሁም ደግሞ ዳይናሚክ ሬንጁ አሪፍ ተደርጎ ነው የተሰራው። ዳይናሚክ ሬንጁ እንግዲህ 14 ፕላስ ሲሆን የሶኒ FX3 ደግሞ 15 ፕላስ ስቶፕ ዳይናሚክ ሬንጅ ነው። ስለ ሎላይት እናውራ። ሎላይት እንግዲህ FX3 ሎላይት ላይ የሚገርም ፐርፎርማንስ እንዳለው ታውቃላችሁ። ሎላይት ስናወዳደር FX3 የበለጠ ሆኖ እናገኘዋለን። ምክንያቱም FX3 እስከ 12800 ISO ራሱ ብትቀርጹ ኖይዝ አታገኙበትም። FX30 ላይ ግን ታገኙበታላችሁ። ስለዚህ ሎላይት ላይ በደንብ አርጎ ፐርፎርማንሱን ያወጣል ማለት ነው። FX3 ሌላው ነገር ዴፕዝ ኦፍ ፊልድ ነው። ሴንሰሩ ላይ ብቻ የሚገርም ዴፕዝ ኦፍ ፊልድ እንዲኖረው አርጎ ነው የተሰራው። ወይም ደግሞ ቦኬ የምንለው ዴፕዝ ኦፍ ፊልድ ሆኖ የሚገርም ፐርፎርማንስ እንዲያደርግ ያደረገው በቦዲው ብቻ FX3 ነው። FX30 ላይ ይህን ቦኬ ለማግኘት ጥሩ አፔርቸራቸው የሚከፍቱ ሌንሶች መቅጠም ሊኖርባችሁ ይችላል። ይሄኛው FX3 ግን ይህን የመሰለ ፊቸር ይዞ መጥቷል። ቦኬ ፊልተር እንዲኖረው ማለትም ጥግ ጥግ ላይ የሚገርም ዴፕዝ ኦፍ ፊልድ እንዲኖረው አድርጎ ሲኒማ ሉክ ላይ ካያችሁ ወይም ደግሞ ሆሊውድ ፊልሞች ማስታወቂያዎች ላይ ካያችሁ ይሄ በምታዩት በምስሉ ላይ ይህን የመሰለ ፊልተር እንዲኖር ያደረገው FX3 ሴንሰር ነው። ስለ ዋጋው ስናወራ እንግዲህ FX3 ደብል የሆነ ከFX30 ዋጋው ይበልጣል። ይሄ የሚበልጥበትም ምክንያት አብዛኛው ሰው እንግዲህ FX30 ገዝቼ ሌንስ ገዝቼ ላይቶችን ገዝቼ አሪፍ የሆነ ስራ መስራት እችላለሁ ይላሉ። ይህን ነገር እኔም እንደ አድቫንቴጅ አየዋለሁ። ምክንያቱም FX3 አሁን ላይ በጣም ውድ ስለሆነ FX13 ገዝቶ የተለያዩ አክሰሰሪዎችን መግዛት አንድ ተመራጭ እንዲሆን ያደርገዋል። ስለዚህ ምን ትመክረናለህ? FX13 እንግዛ ወይስ FX3 የምትሉኝ? FX13 እንግዲህ ለተለያዩ ፕሮፌሽናል የሆነ ስራ መጠቀም ትችላላችሁ። ለሰርጎች፣ ለፕሮሞሽን ቪዲዮዎች እንዲሁም ለተለያዩ ቪዲዮዎች ዋጋውም ተመጣጣኝ ስለሆነ እሱን ገዝታችሁ መጠቀም ትችላላችሁ። በዛ ላይ ሌንስም ትጨምራላችሁ። በዛ ላይ ደግሞ የተለያዩ ላይት አክሰሰሪዎችንም ገዝታችሁ መጠቀም ትችላላችሁ። ግን ከዋጋ አንጻር ሳይሆን ከካሜራ አንጻር ምትሉኝ ከሆነም ደግሞ FX3 በደንብ አድርጌ ሪኮመንድ አደርጋችኋለሁ። እኛ እንግዲህ ብዙ ስራዎችን እንሰራለን። ከዚህ መሃል ማስታወቂያዎችና ሰርጎችን ስንሰራ ለፕሮሞሽን የሚሆኑ በFX3 እንሰራለን። FX3 እንግዲህ ሚገርም እንዳልኳችሁ ሎ ላይት ላይ ሚገርም አቅሙንም ስለሚያሳይ ተወዳጅነቱ ከFX30 የበለጠ ነው። FX3 እንደምትመለከቱት ዋጋው ይሄ ነው። FX30 ደግሞ ዋጋው ይሄ ነው። ስለዚህ አንድ ጥያቄ ልጠይቃችሁ፣ እናንተ የትኛውን መረጣችሁ? FX3 ወይስ FX30? እስቲ ኮሜንት ላይ ጻፉልኝ። የዛሬው ቪዲዮ እንግዲህ ይሄን ይመስላል። እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ደግሞ ካሜራዎቹን አውጥተን ሪቪው እየሰራን አውትዶር ወተን እንግዲህ እየሞከርንበት እየቀረጽን ቪዲዮ እንደምናሳያችሁ እርግጠኛ ነኝ። ምን አይነት ኮንቴንት ደግሞ እንደምሰራላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። እስካሁን እስከ መጨረሻው ስለጠበቃችሁ ከልብ አመሰግናለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ቴንክ ዩ